መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ጆሮ ይፈልጋል የእግዚአብሔር ነገር። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ጆሮ የሌለውስ መስማት አይችልም። ጆሮአችን ይከፈት። ዘመኑ አልቋል። ጌታ ኢየሱስ ክርስቶስ ሊመጣ ነው። በልጁ በክርስቶስ ኢየሱስ ደም እየታጠብን በንስሐ ወደ እግዚአብሔር እየቀረብን መምጣቱን መጠባበቅ ግድ ነው። አለበለዚያ ከባድ ነው። ዘመኑ አልቋል። ከምድራዊ አስተሳሰብ መላቀቅ አለብን። ከሰማይ የሚመጣ መንግስት ነው የምንጠብቀው እንጂ ምድራዊ መንግስት አይደለም። ከሰማይ የምትመጣ የክርስቶስ ኢየሱስ መንግስት፣ ዘላለማዊ መንግስት፣ ምድርን ሁሉ የምትገዛ የክርስቶስ ኢየሱስ መንግስት ዘላለማዊ የሆነች መንግስት ነው የምንጠብቀው እንጂ ምድራዊ አይደለም። ከምድር አስተሳሰብ፣ ከዓለም ምኞት፣ ከስጋ ፍላጎት ልንላቀቅ የምንችለው ይሄን ብድራታችን ትኩር ብለን ስንመለከት ነው። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ እያለ ለሰባቱ አብያተ ክርስቲያናት ተናጋሪው ማን ነበር? መንፈስ ቅዱስ ነው። ክርስቶስ ደግሞ የቤተ ክርስቲያን ሙላት እንደሆነ ይናገራል። ከክርስቶስ ኢየሱስ የተነሳ አካሉ ፍጹም እንደሆነች አይተናል። ብቻ አይደለም